በስተት አይዞሽ ንገሪ። ትዳር ነበረኝ ከዚህ በፊት። እሺ ከተጋባን ከ2 አመት በኋላ አለመግባባት ተፈጠረና ተለያየን። እሺ መሀላችን ላይ ልጅ አለ። ከተለያየን 3 አመት ነው፣ ግን አልተፋታንም። በቤተሰብም ያኔ እርቅ ነበረ። እርቁን አልተቀበልኩም እኔ በጣም ስለተጎዳ። እሺ እርቁን አልተቀበልኩም፣ ግን አሁን እኔ ስደት ላይ ስለሆንኩ አግብቷል የሚባል ነገር ሰሞኑን ምን ላድርግ? ልፍታ ወይ ገብቼ ማለት እኔ ያኔ ዝም አልኩት ይለወጣል ብዬ ነበር። እኮ ተለያይታችኋል እኮ ኖ አልተለያየንም። ማለት ትዳር ከገባን በኋላ ከ1 አመት በኋላ ልጅ ነበረን። ልጅ ወልደን ከ1 አመት በኋላ ተፋታን ስንል በራሳችን ነው እንጂ በህግም በቤተሰብም አይደለም። በራሳችን ማለት ልጁ ማለት አይሰራም፣ መስራትም አይፈልግም። ስራ አይወድም በጭራሽ። እሺ ያኔ እኔ ሱቅ ነበረኝ፣ እንደ አጋጣሚ ታወቅ። ከዛ በኋላ እየተግባባን ስንመጣ ወደ ትዳር ገባን። ቤት አለው፣ የራሱ ቤት አለው፣ የመሬት እርሻ አለ፣ ግን ማረስም አይፈልግም። የራሱ ቤት አለ፣ ጠዋት ይወጣል ማታ ይገባል። ስራ ሲባል በቃ ያማል ሳይሰራ ማለት ነው። እንዴት ሊያስተዳድርሽ የተጋባችሁት? ያው እኔ ያኔ ስራ አለኝ፣ ትኩረትም ልጅነትም አለ፣ ትኩረትም አላረኩም። እንደዚህ በጣም ራብ እሱ ጋር ሆኜ ነው ያየው። ጥማትም በቃ ማጣት እሱ ጋር ሆኜ ነው የተለመድኩት። ማለት ከቤተሰቤ ውጭ እሱ ጋር ነው ራብ ምን እንደሆነ ያየሁት ማለት ነው። እሱ ጋር ይርብሻል ሳይሆን ልጁ አይሰራም። የራሴ ያለኝ አለኝ የምለው ነገር ጨረስኩት እሱ ጋር ሆኜ ማለት ነው። እየተጠቀምኩ በራሴ አይሰራም። እመክራለሁ እንደ ወንድም መንገርናት በቃ እኔም የምመክረው ነገር ለቤተሰቡ ሄዶ ይናገራል፣ ለወንድሙ ማለት ነው፣ ታላቅ ወንድሙ። እሺ በቃ እኔ ቤት እነሱ ቤት አልሄድም። ያው ሳይጠሩኝ እኔ ዝም ብዬ አልሄድም። የሆነ ፕሮግራም ስኖርና ስጠሩኝ ሄዳለሁ። እሱ ግን ለምን ማሰራ ብዬ ስጠይቀው በቃ ከፈለግሽ ቁጭ በይ ከፈለግሽ ሂጂ። ግን በቃ ግራ ገባኝ። እኔ እሱ በቃ እያልኩ ታግዤ ብዙ በቃ ቤተሰቤ ጋር ቀን ቤተሰቤ ጋር ውላለሁ፣ ማታ ደግሞ ወደ ቤት እገባለሁ። ለምን ትዳሬ ለመሸፈን ብዬ ማለት ነው። ማለት የቤትን ጉድለት አላሳይም ብዬ ደብቄ ያው ብቻዬን ስለሚደብረኝ ብዬ ቤተሰቤ ጋር ውላለሁ፣ ማታ እገባለሁ። ሳየው በቃ የመጨረሻ ቀን ተስፋ የቆረጥኩት ስራ ሄድና ግንባታ ይሰራል። አብዛኛው ጊዜ ሲያገኝ ይሰራል። ሚሳ ላይ ደግሞ እኛ ቤት ናት ቤተሰቤ ጋር ማለት ነው። ከዛ ቀን ላይ ሚሳ አዘጋጅቼ ቡና አፍልቼ ጠበኩት ይመጣል ብዬ። ለካ እሱ ወንድሙ ቤት ነው ያዋለ። ከዛ ሚሳ ላይ ደወልኩት፣ አልቻልኩም አለኝ። እሺ ብዬ ወደ ማምሻ ስደውል ወደ ቤት ልሂድ ስለው አይ ወንድሜ ቤት ልብስ እያጠብኩ ነው አለኝ። የመጨረሻ ማለት ነው። ከዛ የምን ልብስ ነው ስለው የወንድሜን አለኝ። ምንም አላልኩም። ልጄን ብድግ አድርጌ ቀጥታ ወደ ወንድሙ ቤት ሄዶ ልብስ እያጠቡ ነው። ምንም አላልኩም። እንሂድ ወደ ቤት ያልኩት። ፊቴ በጣም ጥቁር ተናድጃለሁ። የራሴን ማለት አልናገርም፣ ግን ፊቴ ላይ ንዴቴ ይገለጻል። ከዛ የወንድሙ ሚስት አየች። እኔ ግቢያ አልገባም ወደ ቤት ሄዳለብኝ አልኳት። ወደ ቤት ሄድን። የምበላ አለኝ። እዛ ቤት ያዋልኩ ምግብ የለም እንዴ አልኩት። ምንም አላልኩም። አይ በቃ ብሎ ተመለሰ ወደ እነሱ ቤት ማለት ነው።
ፊቴን አይታለች ስለሆነች የወንድሙ ምስት የሆነ በቃ ያልሆነ ነገር አለች። ማውራት አልፈልግም። ያው ምንም አላልኩም። ሳይሆን ሞከርኩት። እድሜ ያለኝን ነገር በ2 አመት ብዙ ዋጋ ከፈልኩ። አሁን ደግሞ መጥቼ ዱባይ ከመጣሁ 1 አመት ከምናምን ነው። ግን አሁን ስሰማ ያው አግብቷል የሚባል ነገር ሰማ። ግን አልተፋታንም። በቃ ምን ላድርገው ግራ ገባ። ህጋዊ ጋብቻ በመሀላችሁ 80 ያለ ማለት ነው? አዎ ህጋዊ በቤተ ክርስቲያንም በሽማግሌዎችም መሀል አለ። ያኔ ፕሮሰስ ልጀምር ወደዚህ የመጣው ፕሮሰስ ላይ ሆኜ ጓደኞቼ ሲያማክር ፕሮሰስ ስለጀመርሽ ይቆይብሻል፣ ለምን ህግ የሄደ ነገር ቶሎ አይፈቱም ማለት የእርቅ ጊዜ ይሰጠዋል። እኔ ስለዚህ መንገድ ላይ ስለሆንኩ ጊዜ ስለሚወስድብኝ ይቅርብኝ ብዬ ዝም አልኩ። አሁን ያኔ ራሱ ቤተሰቤ ጋር ሆኜ ልጄን ይወስድብኛል። ልጄን ወደ አጎቶቹ ከኛ ይርቃል። እዛ በቃ ልጄን ሰርቆ እኔም ሳያስፈቅድ በቃ ልጄን ለማሽ ማለት ለመደበቅ ይፈልጋል ከኔ ብዙ በቃ 1 2 3 ተሰቃየ። በሚል 30 ቤት እሺ ሚውት አርጊና አዳምጪኝስ። ህፃናት እያገባችሁ እኮ ነው አስቸጋሪ የሆነው ነገሩ። ወንድ ጥበሱ ብላችሁ ለዚህ ነው። አመስግኛት ያገባችሁን ሴት እቃዋን ይወሰደችልሽ። አመስግኛት። በጣም ልታዝኝ የሚገባው ለእሷ ነው። ገብቶሻል? ማይሰራ አላማ የሌለው ምንም ቁጭ ብሎ ተዝፎ አንቺ ምግብ እየሰራሽ የምታበይው ከቤተሰቡ ያልተለያየ መለያየት ስላችሁ ሰው ሲጋባ እናትና አባቱን ይተዋል ይባላል። መተው ማለት ይጣላቸዋል ሳይሆን በቃ ከሚስቱ ጋር የሚተባበር ምንም ነገር ሲመጣ ከሚስቷን አካሉ ሚስቱ ነች። ያለቀ ከሚስቱ ጎን ነው የሚቆመው። ከፋም ለማም ዝናብ ዘነበም ፀሐይ ወጣም ሚስቱ ነች አካሉ። አለቀ። ቤተሰቦቹ እንኳን መተው ሚስቱ ሊናገሩ ቢሞክሩ ከፊት እሱ ነው የሚቆመው። እኔን አልፋችሁን እሷ የምትነኩት የሚል መሆን ያለበት እንደዛ ነው። የአሁን ባል ግን አንዳንዱ እንዴት አድርጎ ቆዳሽን እንደሚገፍልሽ ከጓደኛው ጋር ከቤተሰቡ ጋር ሄዶ ነው የሚያወራው። የገዛ አካሉ ሴቷም ታደርገዋለች። ትንሽ ኮሽ ሲል ለጓደኞቿ ሄዳ ባሌ እኮ እንደዚህ ሆኖ እንዲያርገውኝ እንዲፈልጦ እንዲጎልቶ ያደረገው ነጭ ቲሸርት ነው ከስር ያደረገው ቆዳ ጫማ ነው ምናምን የበላውን የጠጣውን ምን ያለውን ሄዳ ትናገራለች። እንዲሆን አታግቡ። ምንም ስለ ፐርፌክትነት አለ ማወራችሁ። የምታገቡ ከሆነ የምታገቡትን ሰው ፕራይቬሲውን መጠበቅ የመጀመሪያው ታማኝነት ከዛ ነው የሚጀምረው። ለወለደች እናት እንኳን የሚስትን ክፍተት አትናገር። በትክክለኛው ይሄ ምርጥ ሰው ጻድቅ ሰው ስለመሆን አለም እያወራኋቸው ያሉት መሰረታዊውን ነገር ለወለደች እናት የሚስትን ጥፋት፣ ስህተት፣ ጉዱሉነት፣ ክፍተቷን ሄደ አታወራም። ለአባትህም ጭምር በቃ ራስና ሄደ ባወራ ቁጥር ራስህ ነው የምታወራው። የምትዋረደው ራስህ። ሚስቱ ከፍ ስትል እሱ የሚዋረድ የሚመስለው ሰው አለ ወይ? ባሏ ከፍ ሲል እሷ የምትዋረድ የሚመስላት እንዴ? እኔ ካገባዋት ያገባዋት ሚስቴ በዓለም ላይ እንደ ባንዲራ እንድትውለበለበ የምፈልገው ቢኮዝ በእሷ ከፍ ማለት እኔ የምጠራው። ባሏ ማን ነው ግን ታድሎ ምናምን ነው የሚባለው እኮ። እሷ ቢያምርባት ዋው የማን ሚስት ነች ግን ምናምን ነው የሚባለው። እሷ ከፍ ስትል፣ እሷ ሲያምርባት፣ እሷ ጥሩ ሆና ስትጠራ ከኔ በላይ እንኳን እንደ ባንዲራ ከፍ አድርጌ ባውለበልባት የምከብረው እኔ ነኝ። በእሷ መክበር ውስጥ እኔ እከብራለሁ፣ በእኔ መክበር ውስጥ እቷ ትከብራለች። ምክንያቱም አንድ ነው ስኬቱ። ጋይስ ከተጋባችሁ ስኬቱ አንድ ነው፣ ውድቀቱ ያው አንድ ነው። ስትወቀጥም አንድ ላይ ነው፣ ስትከብርም አንድ ላይ ነው። ግን ተጋብተው አሁን ሴቷም ይሁን ወንዱ በጋራ ተነጣጥሎ ነው ራሳቸውን ነጥብ ለማስቆጠር የሚሄዱት። እሷን እችን ልጅ እኮ እኔ እንትን ነኝ ይላል፣
ኦልሬዲ እኮ ባልና ሚስት ናችሁ፣ አንድ ሳጥን ውስጥ ነው ያላችሁት። ለጊዜው ልታዋርዳት ትችላለህ፣ ግን ፋይናሊ ውርደቱ ማንተ ላይ ነው የሚመጣው። ስለዚህ ሄዶ ሮጦ ቤተሰቦቹ ጋር የሚሄድ ልጅ ነው ያገባሽው፣ ገና የእናቱን ጡጦ ያልጨረሰ። ገብቶሻል? ሶ አገባ ሌላ፣ ኮንግራጁሌሽን ተላቀቀልሽ። ትልቅ በሽታ ነው ከላይሽ ላይ የተነሳው። ስለዚህ ፈጣሪ ለአንቺ ያዘጋጀዋል ማለት ነው። አየሽ፣ የሚገባሽን ፈጣሪ ይሰጥሻል። እንኳን ራሱ ሄደልሽ። አንዳንድ ጊዜ በጣም እንድታሰምሩበት የምፈልገው ፈጣሪ የማይሆናችሁን ነገር ከህይወታችሁ ነቅሎ ነው የሚያስወጣላችሁ። አንቺን ታይ ቢልሽ አትተይም እንዴ ነው? ለምሳሌ ልጅ ወልዳችሁ ልጃችሁን ስታሳድጉ ልጃችሁ ወደ እሳት የሚሮጥ ከሆነ ታው እሳት ነው እያላችሁ እሱን በመጎተት ጊዜያችሁን አታጠፉ። ምክንያቱም በጎተታችሁ ቁጥር መልሶ ወደ እሳቱ መሮጡ አይቀር። ምንድን ነው የምታደርጉት? እሳቱን ታነሱታላችሁ። አለቀ። እንደዛ ነው የምታደርጉት አይደል? 10 እያነሳችሁ ከእሳቱ ወደዚሁን ከማለት እዛ ጋር ያለውን እሳት አንስታችሁ ዞር ብታደርጉት ልጁ ሄዶ የሚነካው ነገር የለም። ፈጣሪ እንዲህ ነው የሚያደርገው። አንቺን ታይ በማድረግ ወይም በመምከር በሰውም አማካኝነት በምንም በመንገር እንትን አይልም። እሳትሽን ከህይወትሽ ነቅሎ ያስወጣልሻል። ወይ ራሱ እንዲሄድ ያደርግሻል፣ ወይ እንዲጠላሽ ያደርገዋል፣ ወይ ጥሎሽ ብን ብሎ እንዲጠፋ ያደርገዋል። ያኔ ሰው እሳቱን ዞሮ ሲደረግለት እየዬ አጥቼው ጥሎኝ ሄዶ። አንዳንዴ በምክንያታዊነት እመኑ። የማይሆናችሁን ሰው ፈጣሪ ዞር ያደርግላችኋል በምክንያት። ስለዚህ አገባና ተመስገን በይ። ዋይዙኝ ፍሬን ያዥ። የሚገባሽ ለአንቺ የልብሽን የሚያውቅ የብረት መዝጊያ የሆነ ባል ይሰጥሻል ጊዜው ሲደርስ። ተግባባ? አዎ አሌክሲ፣ አሁን ስጋቴ እሱ ማግባቱ ሳይሆን አሁን ልጄ 4 ዓመት ሞልታ በዚህ ዓመት ኬጂ ገብታለች እያስተማረ። ግን አሁን ፍቺ ሲጠይቆ ልጄን አሁን ቢወስድብኝ ከትምህርታ ታቋርጣለች ብዬ ስጋት ውስጥ ነው እንጂ እሱ ማግባቴ በጣም ደስተኛ ነኝ። ለምን አላማ የሌለ ሰው ጋር መኖር በጣም መቃብር ነው የሚሻለው። ጌታ እሱ ሳይሆን ልጄን በቃ እንደ መጀመሪያ ልጄን አሁን ሰርቆብኝ ይሄድ የምለው ስጋት አለብኝ እንጂ እሱ ማግባት ወይ። እሺ አንድ ነገር ልንገርሽ በዚህ ዙሪያ ማለት ነው። አንደኛ ድክመትሽ ልጁ ነች። እሺ አትሟሟ፣ የእሱም ልጅ ነች። የብቻሽ አታርጊ። ይሰርቅብኛል ምናምን አትበይ አይባልም እንደዚህ። በልጁ ዙሪያ እሱም አንቺም ባለመብት ናችሁ። ይሰርቅብኛል የምትይው የሌላ ሰው ልጁ ያልሆነ ሰው ቢሆን ኖሮ ወይ እንጀራ አባት ምናምን ቢሆን ኦኬ፣ ልጄን ይሰርቅብኛል። ልጁ ነች እኮ እንዴ፣ አይቆረጥማት። ሰው ዘሩን ዘርቶ የወለደውን ልጅ ኔቸር ራሱ ያስገድደዋል እዛ ላይ ነገር ላይ ጥሩ እንዲያስብ። ከስንት አንድ ካልሆነ በስተቀር የወለደው ልጅ ላይ መቼም ልጁ ዳቦ ሲጠይቀው ድንጋይ የሚሰጥ አባት የለም። ገብቶሻል? አሳ ሲጠይቀው ወይ እባብ የሚሰጥ አባት የለም። ምን ይሄ ጂኒ ካልሆነ በስተቀር ወይ ጭራቅ ካልሆነ በስተቀር ገብቶሻል? ለምን ተፈጥሮ ራሱ ኔቸር ያንን እንዲያደርግ አያስገድደውም። ሰው ልጁ ነች። የት ያውስዳታል? አይበላት፣ አይቆረጥማት። አንቺ ለራስሽ አስቢ። የኔ እናት ሀገርሽ ስትሄጂ ልጅሽን ራስሽ ፍሬም ባለው መልኩ አስተካክለሽ ምን ማድረግ እንዳለብሽ ታስቢያለሽ። አሁን አንቺ ለማግኘት ከአንቺ የሆነ ነገር ለማግኘት ልጄ የምትይ ከሆነ አሀ እንደዛ ከሆነ ልጅቷን እንትንላትና አስለቅሳታለሁ ብሎ ያስባል። ደካማ ጎናችሁ እንደ አድርጋችሁ አታስቡት ሴቶች። ልጄ ሊነጥቀኝ አላሳያለኝ አርገኸው ነው በይው። እንደዚህ አይነቱ ሰው ነው ልጅ ወስዶ የሚያሳድገው። አላማና ስራ የሌለው ሰው ግን አድቫንቴጅ ለመውሰድ አንቺ ስስ ጎንሽ መሆኑን ካወቀ ግን ምን ያደርጋል? አውቆ የክፋት በዛ ሊጎዳሽ ሊያበሳጭሽ ይሞክራል። እንደዚህ አይነት ንግግር ውስጥ ስትገቡ እንዲ ወዳጅ እንደውም ተገላገልኩ፣ እንደውም ትንሽ ወጣትነት ጊዜ ትንሽ ፈታ ማለት ፈልጋለሁ። ጥሩ ነው ያዛት። እንዴ ልጅህ ነች እኮ አትበላት፣ አትሟሟ። ዋናው በህይወት ትኑር፣ ጤናማ ትሁን፣ በሰላም ላገኛት እንጂ እንደውም ተገላገልኩ ኃላፊነትን ተወጣ። ጥሩ ነው፣ ጥሩ ሀሳብ ነው። ዞር በይ እስቲ። ራሱ መጥቶ ካልወሰድሽልኝ ብሎ ይይ ሲል ታገኘዋለሽ። እመኚ። ገብቶሻል? ግን አንቺ ወይኔ ልጄን ሊወስድብኝ ሊሰርቅብኝ የምትይ ከሆነ አሀ ነው አሁን ይህን ካላረግሽ እንዲያደርጋለሁ ማለት ይጀምራል። ስለዚህ እንደዛ አድርጊ። ተግባባ? አዎ ልክ ያመሰግናለሁ። እሺ መልካም ቀን።
ወንድ አግቡ። ኧረ እባካችሁ ተው። ግን ወንድ ጥበሱ። ሴቶች ሆነ የፍቅር ምች አለ እዚህ ልሳናቸውን እየዘጋው ያለበት ሁኔታ ነው ያለው። ኦክሲጅን ስጡልኝ፣ ትንፋሽ ማጠር ይታያል። ሄሎ ሰላም አሌክስ፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ምን እንታዘዝ? እኔ እንኳን ትንሽ ሕክምና እንድትሰጠኝ ብዬ ነው የገባሁት። ንገሪ። በጣም የማፈቅረው ልጅ ነበረ። የት ነው ልክፍቱ የያዘሽ? ልክፍቱ የያዘኝ ኢትዮጵያ። እንዴት ዱባይ ነው። እንዴት ተዋወቃችሁ? እስቲ የተዋወቃችሁበትን አጋጣሚ ንገሪ። የተዋወቅንበት አጋጣሚ ብቻ እንዴት ብዬ ልንገርህ? ብቻ ያኔ በጣም የማፈቅረው ቆይ ንገሪና። የት መንገድ ላይ ስትሄጂ እንደ ሻሩክ እና እንደ ቃጀል እንደዚህ ተገጫጭታችሁ ቃስጥሎሽ ምናምን ወይ ሶሪ ምናምን ተባብላችሁ ተያያችሁ? ታክሲ ውስጥ አንዴ ሚስኮል ላድርግበት ስልክሽን ብሎ ተዋወቀሽ? ምንድን ነው የልክፍቱ መጀመሪያ? እሱን ነው ማወቅ የምንፈልገው። ልክፍቱ እንዳጋጣሚ የሆነ ቦታ ተገናኝተን ነው። ቦታው አይነገርም? አይ ቦታው እዚህ ጋር መናገር ስለማልፈልግ ነው። እሺ ንገሪን። እሺ እና ለተወሰነ ጊዜ ያኔ አብረን ቆይተናል። ግን እሱ አሁን ላይ ደግሞ ከኔ ጋር መሆን አይፈልግም። እኔ ደግሞ በጣም የማፈቅረው። ስለዚህ እንዴት ነው ያን ሰው መርሳት የምችለው? ለተወሰነ ጊዜ ማለት ምን ያህል ጊዜ ነው አብራችሁ የቆያችሁት? 6 ወር ምናምን። የ6 ወር የፍቅር ታሪክ ነው። በምን ተጣላችሁ? ምንም ያጣላን ነገር የለም። ግን በቃ እሱ አይ የራሴን ህይወት አለኝ ምናምን አለኝ ማለት ነው። የራሴ ህይወት አለኝ? ያ ስለዚህ ባለትዳር ነው ምናምን አለኝ። ባለትዳር ነው? ያኔ ሲቀርበኝ መጀመሪያ ትዳር እንደሌለው ነው የቀረበኝ። ግን መጨረሻ ላይ ደግሞ እንደዚህ ያለ ነው እንደሆነ ወሰለተ ማለት ነው በትዳሩ ላይ። ያ ስለዚህ አሁን ምንድን ነው አንቺ የምትፈልጊው? በጣም ስለማፈቅረው ያን ሰው እንዴት ነው መርሳት የምችለው? የምረሳበት? እሺ ጥሩ ሚዩት አድርጊሽ። አሁን እኔ ለሚስቱ ያልሆነ ሚስቱ ላይ ቺት ያደረገ ሰው አንድ ማስመር ያለብሽ አሁን ከዛሬ ጀምሮ አይምሮሽ ማስቀመጥ ያለብሽ በሚስቱ ላይ የማገጠ ወንድ ሊሆንሽ አይችልም። አንደኛ ገብቶሻል? ምክንያቱም ይህንን ሰው ብታፈቅ አብረሽው ብትኖር ያውን ነገር በቃ አንቺን እንደዚህ ነው የሚያደርግሽ። ሁለተኛ የሆነ ነገርን መርሳት የሚባል እቅድ አይኖርሽ። አሁን ትኩረትሽ በሙሉ እሱ ላይ ነው። ፎቶን ታያለሽ፣ ፕሮፋይሉን ቼክ ታደርጊያለሽ። ኢሞ ስቶሪ አረገ ወይስ አላረገ፣ አዲሱ ፎር ፕሮፌክት ፒክቸሩ እንዴት ነው የሚያምረው ባካችሁ ምናምን የሚል አይነት ጦስ ውስጥ ነው ያለሽው። አሁን አይንሽን ከዛ ነገር ላይ አንስተሽ ትኩረትሽን ወደ ሌላ አቅጣጫ ማዞር ይጠበቅብሻል። የሆነን ነገር ለመርሳት ሳይሆን መሞከር ያለብሽ ለማዳን ነው መሞከር ያለብሽ። መርሳት የሚባል ነገር የለም የኔ እናት። እዚህ ምድር ላይ ማንም ምንም ነገር ረስቶ አያውቅም። ይድናል ባለበት። ጠባሳው ቢኖርም ውስጥሽ ግን አያምሽም እንደማለት ነው። ከዚህ በፊት ተናግሬያለሁ። የፈላ ውሃ ለምሳሌ እዚህ ፈሶ ቢያቃጥላችሁ እጃችሁ ላይ ወይም የሆነ ነገር ቢቆርጣችሁ ወይ ቀዶ ጥገና ብታረጉ ያ ቦታ ጠባሳ ይተዋል አይደል? ያ ጠባሳ 10 ዓመት 5 ዓመት በኋላ ምናምን ይኖራል። ታየዋለሽ፣ ስትነኪው አያምሽም። ለሰውም ስታሳይ አይገርምም? የዛኔ እኮ ከዛሬ ምናምን ዓመት በፊት ጠባሳ እኮ እንትን አቃጥሎኝ ታያለሽ፣ ግን እስቲ አያምሽ። እንደዛ ነው መሆን ያለበት ጭንቅላታችሁ ውስጥ። መርሳት የሚባል ከጭንቅላታችሁ ማጥፋት የሚባል ነገር የለም። ይኖራል፣ ግን አያማችሁ። ኢትስ ኖርማል ማለት ነው። እንደ ማንኛውም ጉዳይ ነው ጭንቅላታችሁ የሚኖረው ነው። ፈገግ እያላችሁ ላታወሩታላችሁ። እንደ ኤክስፒሪየንስ እንዲህ አይነት የፍቅር ታሪክ ነበረኝ እኮ አይገርምም ብለሽ። ስለዚህ እዚህ ደረጃ ለመድረስ ምንድነው የምታደርጊው? ከዛሬ ጀምሮ ባለበት ማዳን የሚል ነገር ላይ ነው መስራት ያለብሽ። ለመርሳት በተጋጋጥሽ ቁጥር እየቆሰልሽ ነው የምትመጪው።
ጭንቅላትሽ ይቆስላል። በየቀኑ ትታመሚያለሽ። በየቀኑ ስራ መስራት አትችይም። ከዓላማሽ እንትን ትያለሽ። ቀንሽ ይበላሻል። ምክንያቱም ሁልጊዜ ለመርሳት ባሰብሽ ቁጥር እያስታወስሽ ነው የምትመጪው። ጭንቅላትሽን አታጨናንቂው። ከዛሬ ጀምሮ ሪላክስ አድርጊ። መርሳት የሚባለው ነገር ተይውና ይኑር። ፈታቤ ጭንቅላትሽ ውስጥ ማሰብ የሚፈልገው ነገር ካለ ጭንቅላትሽ አትከልኪው፣ አታግጂው። በጎን ግን ራስሽን የሚያድኑሽ ፕሮሰስ ውስጥ ግቢ። አንደኛ ዱባይ የመጣሽበትን ዓላማ ላይ ፎከስ አድርጊ። የተወሰኑ ሳምንታት ምናምን ወር ብትቸገሪ አነጣጥሪ። ምንድነው መምጣት የምትፈልጊው? ምን ማሳካት ነው? እስቲል ታስቢዋለሽ፣ ግን ዓላማሽ ላይ ነሽ። በየቀኑ እዛ ሰርኩሌሽን ውስጥ መሆን። እሱ የሚያስታውሱሽን ነገሮች በሙሉ አጥፊ ከአካባቢሽ ላይ። ባየሽ ቁጥር የሚስብሽ ነገር ይኖራል። ፎቶ ሊሆን ይችላል፣ ጊፍት የሰጠሽ ነገር፣ ጽሁፎች፣ ቮይስ ሜሴጆች ምናምን ድልትልት አርገሽ ጽድት አርጊው። እንዳታዩ እንዳታገኙ አርገሽ ከዛ ስቲል ምን ላይ ነሽ? ግብሽ ላይ ነሽ ያነጣጠርሽው። ሶስተኛ ከሰዎች ጋር ተግባቢ። ሶሻል ላይፍ ላይ ጎበዝ ሁኚ። ካለሽበት ከሳጥን ውጪ ማሰብ ትጀምሪያለሽ። ይሄ ሁሉ የመዳን ሂደት ነው፣ ግን ጊዜ ይፈልጋል። በአንድ ሳምንት ሞክረሽው አይ ከበደኝ የምትይው አለ 3 ወር ምናምን ሂጂበት። በየቀኑ ብቻሽን የምትሆኝበትን አጋጣሚ በሙሉ አጥፊ። ብቻችንን ስንሆን ጭንቅላታችን ያወራል። እንኳን አንቺ አሁን እኔ ከላይፍ ከዚህ ወጥቼ ዝም ብዬ ቁጭ ብለው ወንበሬ ላይ ምናምን ጭንቅላቴ ያወራል። ትናንትና ይሄን አደርጋለሁ ብለህ ነበር፣ ለምን አላረክም? አንተ ዋሸህ፣ ሰነፋል፣ ሰነፎናል፣ ተነስተህ ይሄንን አጽዳ፣ ይሄንን አድርግ፣ ለምንድነው ይሄንን ሳታረግ ያደርግከው? ምናምን የሆነ ጂኒ ያለ እዚህ ውስጥ ቁጭ ካልኩ ነው የምልሽ ያወራል። ዝም በል ብዬ አፉን ምዘጋው ተነስቼ ስሰራ ነው። ስራ ስሰራ እንቅስቃሴ ውስጥ ስሆን የማሰቢያ ሰዓት አሳጠዋለሁ ጭንቅላቴ ማለት ነው። ሰው ቢዚ ይሆናል፣ ሰዓቱ ያልፋል፣ ቀኑ ያልፋል። ሰው አዲስ አዳፕቴሽን ውስጥ ገበያለች፣ አዲስ ልማድ ውስጥ ዞር ስትይ ድኗል ያለፈው ነገር። መንገድ ላይ ሁላ ብታገኙ ሞቅ ያለ ሰላምታ ሰተሽው ምናምን ደህና ሰላም ነው ህይወት ጥሩ ነው ምናምን ብለሽ ልታልፊ ሰው ይሆናል ማለት ነው። ሰው አትፈራገጭ እያልኩሽ ነው። መፈራገጥ ያጋግጥሻል። የዋና ምሳሌ ሰጥቻችኋለሁ። አንድ ሰው ዋና የማይችል ሰውና ዋና በሚችል ሰው መካከል ያለው ልዩነት ከውሃው ጋር መታገልና ያለመታገል ጉዳይ ነው። ዋና የማይችል ሰው ውሃውን ይታገለዋል። ወይኔ ሰመጥኩ፣ አበቃልኝ፣ አለቀልኝ ሲል ውሃው ጎትቶ ያሰምጠዋል። ዋና የሚችሉ ሰዎች ደግሞ የሚያደርጉት አንድ ነገር ምንድን ነው? ውሃው ላይ የተኙበታል። በቃ ምን አይታገሉት፣ አይጨቃጨቁት፣ ሪላክስ። ውሃውም ያንሳፍፋቸዋል። ያው ሬሳ ለምን እንደሚንሳፈፍ ታውቂያለሽ አይደል? ሰው ሲሞት እንደዛ ተፈራግጦ ምናምን ውሃ ውስጥ ሰምጦ የሞተ ሰው እኮ ወደ ላይ እኮ ይንሳፈፋል። በቃ ውሃውን ስለማይታገለው ውሃ ያንሳፍፈዋል። ህይወትም ልክ እንደዛ ነው። ትግል አይፈልግም። ስትታገይ ትሰምጫለሽ። ሶ ለቀቅ በይና ልክ እንደ ከጀርባሽ እንደምትሰሚ ኢንስትሩመንት ቀስ ያልሽ አስኪጁ ማለት ነው። ስሙዝሊ ተግባባ። አንዴ በጣም ነው የማመሰግነው። እሺ መልካም ቀን። እያዳሜ እየተጋጋጣችሁ ያላችሁት ዋና የምትችሉ ሰዎች አላችሁ። እዚህ ውስጥ ዋና የምትችሉ ሰዎች ውሃው ላይ እንደፈለጋችሁ የምትደንሱበት ትግል ውስጥ ስለማትገቡ ነው። ፍርሃትና ትግል ውስጥ ብትገቡ ትሰምጣላችሁ። ህይወትም ልክ እንደዛ ነው። አትፈራገጡ፣ ትቆሳስላላችሁ። እሺ ታፕ አድርጉ። እሺ ጋይስ ኮመንቶቻችሁ በጣም እየሮጠ ነው። የድሮ ፎቶ አለው የፍቅረኛው ማለት ነው የራሱ እና ፎቶ የተነሳው ማለት ነው። እሺ እና ለምን እንደዚህ ተቀመጠ ብላ ጠየቀችው ይመስለኛል። ያው እንደ ሀሳብ ስለጠየቀችኝ ቁጭ ብዬ እየጠበቅኩ ነው። የት ነው ፎቶ ያለው? ስልኩ ላይ ነው ነው ፍሬም የድሮ የቆየ ዶክሜንት ላይ ነው። እሺ እና ለምን አስቀመጥከው እስካሁን ድረስ አለችኝ። እኮ የቆየ ነገር ነው ይላታል ይመስለኛል። እና ጠይቂው ምናምን አልኳት። እኔ ደግሞ ይሄ ነገር እስካሁን ለምን አቆየው ብለሽ ጠይቂው ብያት፣ እንደውም እንዳጋጣሚ ደውላለት ነበረ
ከደበረሽ አጥፊ ምናምን ነገር ከፈለግሽ ከደጁ ምናምን ነገር አላት። እሺ ከዛ ምን ላድርግ አለችኝ። እስቲ ቆይ እዚህ ጋር ልቀመጥና ከደረሰኝ እነግርልሻለሁ። ለመቼ ነው ፎቶ? እና ደንግጫለሁ። ሰባ ማለት ነው የሚደርሰኛል መሰለኝ ሀሳቤን ለመግለጽ። ቆይ ፎቶ የምንድን ነው ማለት የመቼ ነው ፎቶ? በጣም የቆየ ነው ከመጋባታቸው በፊት እኮ። ፎቶ የአልበም ውስጥ ያለ ፎቶ ነው? ያው የድሮ ዶክሜንት ምናምን ሲያጸዱ ማለት ነው። ሲያጸዱ እኮ ታዲያ እንግዲህ ወይ በአጋጣሚ እዛ ውስጥ የቀረ ምናምን ሊሆን ይችላል። እና ቀደጆ አላት አይደል? በቃ ቀደውም ታዲያ ምን ያደርጋል? አሁን ይሄ ርዕስ ሆኖ ነው አሳስቧት። ግን ያው እሷ ደግሞ ባደርገው ምን ይደብራል ወይ አይደብርም ወይ አይነት ነገር ነው የጠየቀችኝ። በቃ እኮ ያ ያለፈ ታሪክ ነው። አንዳንዴ ምናልባት ዶክመንት ላይ ተቀላቅሎ ምናምን ሊገባ ምናምን ይችላል እኮ። አሁን ያ ፎቶ እሱ ሆን ብሎ ላይ ያስቀምጠው ይችላል። ተጠራጥረው ነው? አሁን ተጠራጥረው ሳይሆን አንዳንድ ጊዜ እኔ የማስበው ምን መሰለክ፣ ትዳር ህይወትክ ላይ ስትገባ ፎርማት አድርገህ ነው ነገሮችን መግባት ያለብክ። ያ ማድረግ ያለበት እሱ ነው እንጂ እሱ አይደለችም። ይሄን ነገር ማጥፋትም መሰረት ሜቢ አሁን ይኸውልሽ፣ አሁን ይሄ ለሁለቱ ትዳራቸው ላይ ችግር የሚፈጥር ነገር ሆኖ መቅረብ የለበትም። ምክንያቱም እንደው በአጋጣሚ በቃ እንደው ሳት ብሎ ከዶክመንት ጋር ተቀላቅሎ ይረሳዋል እኮ ሰው አይደለ? ብዙ ነገር ውስጥ ሲያልፍ ከዚህ ውጭ ሌላ ነገር ካላየች በቃ አጥፊው አላታ በቃ ትትበል። ግን ሌላ ችግር ካለ አሁን በተደጋጋሚ ሌላ ፎቶ ምናምን ካለ ለምን በላይ መጠየቅ እንትን ይኖራል እንጂ በአጋጣሚ ሰው እኮ የድሮ ታሪኮች ውስጥ ያሳለፋቸው ነገር እንደ ሜሞሪያውን ፎቶን በዩ ስጦታ የሚሆነ ሰው የሰጠው ምናምን ሳያጠፋው ምናምን ረስቶት ሊኖር ይችላል ከዶክመንቶች ጋር ተቀላቅሎ። በቃ አለቀ። ይሄ ሌላ እንትን ውስጥ የሚያስገባ አይደለም። እሺ እኔ አሁን ቅደጁ ቢለኝ እንደሱ አልቀደውም። እስካሁን ለምን አስቀመጥከው እለዋለሁ አይነት ነገር ነው ያልኳት። ያለች ዶም ማጠገቤና ግን እስቲ ሀሳብ አንድ ላይ ሆነን አውርተን ከአሌክስ እንስማ ብያት ነው። እና ያው አንተ ብትነግራት ደስ ይለኛል፣ የራስህን ሀሳብ ማለት ነው። ኧረ ችግር የለውም። ይሄናት ይሄ ምንም ስልሽ ምንም እንዳያሳስብሽ በያት። ከዛ ውጪ ሌሎች አሁን ይሄ ቀይ መስመር የጣሰ አሁን ስልኳ ካለው ገብቶሻል፣ ቴክስት ምናምን ካየሽ ኦፍኮርስ ለምን ብለሽ ትጠይቂያለሽ። ምንም ጥያቄ የለው። ይሄ ግን ከዶክመንት ጋር የቆየ ፋይል ምናምን ውስጥ ከሆነ እንደውም ወይ ይሄ ምናምን ብለሽ ስቀሽ ምናምን ምታልፊ ነው። ይሄ እዛ ጊዜ ወይ አይገርምም ምናምን ብለሽ ምታልፊው ነው እንጂ አካኪ ዘራፍ ምናምን እንዳትል ደግሞ በዚህ ምክንያት። እሺ 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 አመሰግናለሁ። እሺ እኔም አመሰግናለሁ። ግን እኮ ይሄ እኮ ያጋጥማል እኮ አይደለ ጋይስ? ምክንያቱም ብዙ ዶክመንቶች ምናምን ካሏችሁ ድሮ ያሳለፋችሁት የሆነ ፎቶ ምናምን ድንገት የድሮ ፋይል ውስጥ ምናምን ከተገኘ ምናምን ስቃችሁ ይሄ ፎቶ የዚህ ጊዜ ሲገርም እኮ ምናምን ብላችሁ እንደውም ተሳስቃችሁ ምናምን የምታልፉት ነው እንጂ ይሄንን የጦስ ዶሮ የሚፈልግ ሰው አለ። አሁን ይሄንን ምክንያት አድርጎ ትዳሩን እሳት የሚያነድ ማለት ነው። ይሄ እንደዚህ አይነት ነገር እረፊ በያት። ደግሞ በኋላ ነው ወይስ ጫፍ ላይ ነው ያለችው? እንደ ቅድሞቹ እንደ አራቱ ባልና ሚስቶች ጫፍ ላይ ነው። ጋይስ ቶፕ ላይ ያሉትን ፎሎ አድርጓቸው እስቲ። ብታደርጓቸው ደስ ይለኛል። ምንም ችግር የለውም። ቶፕ ስሪ ላይ ከቶፕ ዋን እስከ ቶፕ ስሪ ድረስ ያሉትን በቀይ ያደረገም ሄለን። እሺ አይ ቴሌግራም ኮድ አልመጣ ብሎ የምታማክረኝ ብዬ ነው ይመስለኝ ነው። እሺ ልንገርክማ ማለት የኔ ትንሽ ውስብስብ ያለ ነው። አፈቀርሽ? ይሰማል? ድምጤ ይሰማል። አፈቀርሽ? ይሰማል? ኧረ በህግ አምላክ ይሰማል። አው የዛሬ 2009 ላይ ነበር 2009 ላይ ነበር ልጁንም ማፈቅረው አትልም? የተዋወቃችሁ መጀመሪያ እና
ሰፈርኛ ጓደኛው ቤት ይመጣ ነበር። ጓደኛው ደግሞ ጎረቤታችን ነው። ቆይ የኔ እናት ቆይ እስቲ ኤርፎን ነው የምትጠቀሚው? እሺ ኤርፎን ነው? አውጪ ተክስ ነው እንዴ? ተክስ ነው ይመስል አውጪ እስቲ ኤርፎን። እሺ አሁን እንደዚህ አውሪ። እየተዋወቃችሁ ልክፍቱ ኬት እንደጀመረ ንገሪ። ሰፈር ጓደኛው ማለት ነው። የኛ ጎረቤት ነው አትልም? እሺ እና እዛ ሲመጣ ነው የማውቀው። የጎረቤት ልጅ ጓደኛው ነው እንጂ ማለት እኔ የማፈቅረው ልጅ የጓደኛዬ ጎረቤት ነው። እሺ እዛ ሲመጣ ነው የማውቀው እና እስካሁን በቃ የእሱ ነገር አልወጣልሽ አለኝ። ሲገባ ሲወጣ ነበረ። በአይን ፍቅር ነው የያዘሽ የነበረው? በቃ እና በመሀል ደግሞ እኔ እሱን በስልክ ቁጥሩን ተቀብዬ ከጓደኛው በቴክስት አወራው ነበር እና እንገናኝ ምናምን ነገር ሲለኝ በጣም ስለምፈራው ጓደኛዬ ላኳት። እሺ ጓደኛዬ ደግሞ እንዳጋጣሚ ነው ደግሞ እሱን ወደደችው። እሺ ከዛ ሁለቱ ፍቅር ጀመሩ ማለት ነው። በመሀል ደግሞ በቃ ያው በቴክስት የምታወራው እሷ እንደሆነች ነው እሱ ያሰበው። እኔ እሱን ስለፈራሁት እሷ አላኳት። በቃ እኔ ነኝ የማወራው ምናምን ብለሽ ያው ያወራነውን ነገር ሁሉ ነገር አስረድቼ ወሱ ጋር ላኳት። ከዛ ተገናኙ። በቃ የተገናኙ ቀን አወሩ ምናምን ነገር መደዋወል ጀመሩ፣ መገናኘት ጀመሩ ምናምን ነገር። ከዛ 3 ነበርን ጓደኛ ማሞች ማለት ከ3ታችን አንዷን ነበር የላክናት ለአንደኛዋ ጓደኛዬ። እኔ እኮ እሷ ስለምትወደው ነው እንጂ እኔ ወደዋለሁ ምናምን ወድጄዋለሁ አለቻት ማለት ነው። ከዛ ጓደኛዬ መታ ደግሞ ለእኔ ነገረችኝ። እኔ ልጅቷን ወስጄ ጠፍጥፌ ልቅቅ አደረኳት። ጓደኛሽ? ጠፈጠፍሻት? አዎ ማርያም። ለምን ጠፈጠፍሻት? ማለት እኔ ልኪያት ለምን አንቺ የራስሽ አረግሽው ብዬ በቃ ያው ተቀማማን ነው። እሺ ከዛ በመሀል የሆነ አክሲደንት ተፈጠረ ምናምን፣ እሱ ወደ ሌላ ሀገር ሄደ፣ እኔም ደግሞ ወደ ሌላ ሀገር ሄድኩ ምናምን። አሁን ከተጣላን 2 ወር ሆነን ከረጅም ጊዜ በኋላ ተገናኘን ማለት ነው። ከዛ ማለት በቃ እኔ በፊትም እኮ አንቺን አስብሽ ነበር ምናምን፣ ያው ያለሽበት ሁኔታ ምናምን ትንሽ ስለሚደብር ነው ምናምን። ከሱ ጋር ያዩዋቸውን ሴቶች ሁላ ነበር መማታ የነበረው። ተደባዳቢ ነሽ? በሱ የመጣብኝና እሺ ማለት እኔ አሁን ከሱ ጋር አንድ ሴት ባገኝ እጣላታለሁ ያቺን ሴት። እሱ ግን ለምን እንደዚህ ያደረግሽ ምናምን ብሎ አይናገረኝም ነበር። በሰዓቱ ደግሞ እኔ የሚመስለኝ ለእኔ ስሜት ያለው ነበር የሚመስለኝ። ፈርቶ ነው እሱም አንቺ እሱንም እንዳትቀጠቅጩ ሁኔታሽ። እሺ ከዛ አሁን ዱባይ ነበረ፣ የሆነ አክሲደንት ተፈጥሮ ወረቀቶች ምናምን ተበላሹበት። እኔ አሁን ሰው ሀገር ነው ያሉት እና ብር ላኪልኝ ምናምን ማለት ጀመረ። አንቺ የት ነሽ? እኔ ቤሩት ነው ያለሁት። ለወረቀቱ ማሰሪያ? አዎ ላክሽ? ከዛ የሆነ 11,000 ብር ልኬለታለሁ። ከዛ የሚቀጥለውን ደግሞ ሴትዮዋ ስታስቀርብኝ አልተመቻቸልኝም ምናምን ነገር ሲለው፣ ያው ቶሎ ነበር የሚደውልልኝ፣ ቪዲዮ ኮል እናወራ ነበር ምናምን ነገር። ጸባዩ ተቀያየረብኝ። 11,000 ስትይ 11,000 ብር በእኛ ማለት በኢትዮጵያ በ11,000 ብር ነው ወረቀት የሚያሰራው? በኢትዮጵያ 11,000 ብር? እንደዛ አይደለም። ያው እኔ ብሩ እስኪሰጠኝ ድረስ ያው በቃ እስከዛ ጸበልም ግባ ምናምን ነገር ብዬ ለአንዳንድ ነገሮች የሚሆን የላኩለት ማለት ነው። ኢትዮጵያ ገብቷል እሱ?
ኢትዮጵያ ነው ያለው። እሺ ይሄ ሁሉ ነገር የሚፈጠረው ግን አሌክስ በጣም ከረጅም ከ5 አመት ከ6 አመት በኋላ ነው የተገናኘነው እና በአካል ከተገናኘን በጣም ብዙ ጊዜ ሆኖናል። በስልክ ነበር በቃ እሱንም እኔ ቁጥሩን ስለማውቀው ራሴ ነኝ የማወራው ምናምን የነበረው። ኦኬ እና እዚህም እያለ ደግሞ ማለት ነው ሰፈረኛ ጋር ከኛ ጋር ሳይወጣ በፊት የሆነ ነገር ሲቸግረው ምናምን ነገር ያው እኔ ምንም ነገር ቢጠይቀኝ እንደምሰጠው ስለሚያውቅ ሮጦ እኔ ጋር ነበር የሚመጣው። እኔም ተበድሬ ምንም ደሱ ነበር የምሰጠው እና ያን ነገር ስለሚያውቅ ነው ይመስለኛል አሁንም ሲቸግረው እኔ ጋር የመጣው። ከዛ ብሩን ሴትዬ እኮ አላስገባችልኝ እምለዋለሁ በቃ ምናምን ነገር ብሎ ካረገኝ ብሩን ስላላክሽ እሺ። ከዛ ቲክቶክ ላይ የምናወራ ነበር። ከቲክቶክ ላይም በቃ ሶሻል ሚዲያ ሙሉ ብሎ ካረገኝ እና ይኸው አሁን 2 ወር ሆነን ማለት ነው ብሩን ስላላስገባውለት ብቻ። እና እኔ ደግሞ እስካሁን እሱን መርሳት አቃተኝ። ስንት ብር ነበር እሱ የተጠየቀው? 180,000 ብር። አንቺ 180,000 ልትልኪ ነበረ? ግማሽ ለግማሽ። እኔ አሁን በቃ እስከ 70,000 ብር እስከ 80,000 ብር ላስገባለት ነበር። ፍቅረኞች ናችሁ ማለት ይቻላል ኦሬዲ ይሄን ሁሉ ብር ምናምን ሲጠይቅሽ? አዎ። ያቺ የጠፈጠፍሻት ጓደኛሽስ እንዴት ሆኑ ከሱ ጋር? ማለት በቃ የሆነ ከሷ ጋር አሁን ብዙ ጊዜ ከሰፈርኛ ጋር የነበራቸውን ቤት ቀይረው ወደ ገላን ወጥቷል። እና በዛ ሰዓት ምን አይነት ነገር ይፈጠር አላውቅም። ያው የነበረንም ነገር ብዙ እንደዚህ ድብዝዝ ብሏል። በስልክ ምናምን ነገር አወራዋለሁ ያወራኛል ምናምን ነገር ግን ያው እሱ ስላለበት ሁኔታ ምንም አይነግረኝም። ቪዲዮ ኮል ትሞዳሞዳላችሁ በደንብ? ረጅም ሰዓት ነው የምናወራው። ከ2 ሰዓት ከ3 ሰዓት በላይ እናወራ ነበር። ምንድን ነው የምትፈልጊው አሁን አንቺ? ማለት በቃ እንዲቆርጥልኝ። ከስንት ሴቶች ጋር የፍቅር ግንኙነት ነበረው እሱ? እኔ በማውቀው ወደ 3-4። እሱንም ደግሞ ማለት ነው ጓደኞቼ የምላቸውን የለም በእኔ ዙሪያ ያሉትን እንደዚህ አይነት ነገር ሲያደርግ እኔ ጋር ወሬው እንደሚደርስ ስለሚያውቅ የኔ በምላቸው ሰዎች ነው ሆን ብሎ እንደዚህ የሚያደርግ የነበር። አሁን ቤሩት ነሽ? ቤሩት ምን ያህል ጊዜ ሆነሽ? አሁን አመት ቢሆነኝ ነው። ሳውዲ ነበርኩኝ። ከሳውዲ ተመልሼ ድጋሚ ወደ ቤሩት መጥቼ። ብርሽን አስቀምጠሻል ወይስ ለሱ ለመላክ ነው ያቀርሽ ነበር? አሁን መጀመሪያማ በቃ እሱ ብሎክ ባያደርገኝ የምር ልልክለት ነበረ። እሺ ሚዩት አርጊና አዳምጪኝ። እድሜ ስንት ነው? 24። ሚዩት አርጊ። አንቺ ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ያለበት እሱ መርፌ ያቀብለኛ ተለብለብ የሚያደርገውን ትንሽ ያቃጥልሻል። ይኸውልሽ አንድ ነገር ልንገርሽ፣ ይሄ ወንድ እቃ ነው ለጠሩት ሁሉ ወይ የሚል በቴክስት አንቺ አውርተሽው ጓደኛሽ ስትይ ጓደኛሽን የጠበሰ ሰው በቃ የሆነ የሳሎን እንትን ባይው የድብ አሻንጉሊት ታውቂያለሽ? አሻንጉሊት እንዲህ የሚያደርጉት ወዲያ የ24 አመት ልጅ ነሽ። ወደ ማቹሪቲ እየሄድሽ ነው። እድሜሽ ጥሩ ነው። 25-26 ሲሆን ጥሩ ሌቭል ላይ ትሆኛለሽ። አስተውይ እንጂ እኔ እናት እንደዚህ አይነት ወንድ አይሆንሽም በጭራሽ። ጥቅም ነው ከአንቺ የሚፈልገው። ቪዲዮ ኮል ደግሞ አታውሩ። እኔ አረጀው እኮ ሁለት ፀጉር አበቀልኩ ጃጀው ሽበት በሽበት ነው የሆንኩት። አሁንማ ሴቶች አዳምጡ፣ ቪዲዮ ኮል አታውሩ ከወንድ ጋር ቆዳችሁ ይገፈፍላችኋል። 2 ሰዓት 3 ሰዓት ነው ማውራት ለኛለች። ጭራሽ ቤቢ ያልሞቀሽም ትንሽ ሞቆኛል እንኳን ትል ወለቃት ታረጊም ከሌለብሽ ምናምን አልሞቀሽም። እኔ ራሱ እኮ ያንቺ ልብስ እኮ ነኝ። ልብስ ምን ያደርግልናል? ሲጀመር አዳምና ሔዋንም መጀመሪያ ልብስ አልነበራቸው። እንደው ዝም ብለው ቅጠላ ቅጠል ምናምን አድርገው ነው እንትን ልብስ ምን ያደርጋል? ሲጀመር እንዲሁ ወደ መባባል ነው የምትገቡት።
ከዛ ስክሪንሾት ና ያርግሽና ምናምን ቪዲዮሽ አለኝ ብሩን ታስገቢያለሽ ወይስ በቴሌግራም ልሽጥልሽ ወይ ፖስት ላድርገው ይልሻል። ይሄ የብዙ ሰዎች ታሪክ ነው። የሚገባሽ ከሆነ የምትረዱ ከሆነ ግን የሚገባችሁ አይመስለኝም ሳስበው። እማወራው ቋንቋ አሁን እማወራው ንግግር እናንተ ጋር ሲደርስ ቻይንኛ ነው እንዴ ሆኖ የሚሰማችሁ? እየገባኝ አይደል? ወይ ጃፓንኛ ወይ ሞንጎሊያኛ ምናምን ነው ቋንቋው የሚሰማችሁ? እየተግባባን እንጂ ቪዲዮ ኮል አታውሩ። ቀስ በቀስ እንቁላል በእግሯ ትሄዳለች። ችግር የለውም እኮ ልብስ ለብሼ ነው የማወራው። ኖርማል ወሬ ነው የምናወራው። አያስፈልግም። በኖርማል የተጀመረች ወሬ ነች። ቀስ በቀስ ወደ መመሰጥ የምትገቡት ልሳቅ ላልቅስ ግራ ግብት እኮ ነው እያለኛለሁ መድኃኒዓለም። ስለዚህ አንቺ ፍሬንያሽ አስተውይ። የመጣሽው ለለውጥ ነው። ሰው ሀገር ቤሩት ሰርተሽ ለወንድ 180 ምናምን ሺህ ብር ለሱ ባልሽ አይደል? ልጆች የላችሁ አላገባሽ ገና ሊጠቀምብሽ መሆኑ እንደዚሁ ራሱ አይገባሽም? እኔ እንኳን ሳልነግርሽ አያፈቅርሽም። ጭራሽ አፍቅሮሽ አያውቅም። ጓደኞችሽን በሙሉ የሚጠብስ ወንድ ህፃን ነው ገና አልበሰለም። ገንዘብ ማግኘት ነው ለሱ ትልቁ እርካታው። ገንዘብ ተራ ነገር ነው። ባይዚ ሰው ሁሉ ለገንዘብ የሚሰደደው ምናምን አይ ነው። ግን ገንዘብን ስታገኘው በቃ ምንም ነገር ቫልዩ የሚኖረው የሰው ልጅ ነው። ገብቶሻል? ከገንዘብ በላይ የሰዎች ህይወት ላይ የተጫወታችሁ ያላችሁ ሰዎች እንደ ካርታ እንደ ጌም ምን ማታመጣ ምን ማያመጣም ብላችሁ ወንድም ሲሆኑ ሴት አይጠቅምም። ገንዘቡን ስታገኙት እመኑ ምንም ጥቅም የለው። እቃ ገዛችሁበት፣ በላችሁበት፣ ዘነጣችሁበት፣ ጥቅም አገኛችሁ። ከዛ በኋላ ህይወት ትርጉም የለውም። የምሬ ነው የምላችሁ። ጸጸት ነው የሚተርፋችሁ። የገንዘብን ማጣትንም እስከ ጥግ ወለዱ ላይ ማግኘትም እስከ ጥግ አይቼው አውቃለሁ። ሁለቱም ሴንስ የለው። ገብቶሻል? ስታጪ በቃ አተሻል ስለማግኘት ነው የምታስቢ። ስታገኝም ለካ ለዚህ ነው የምትይው። እግዚአብሔር ምስክሬ ነው የምላችሁ። ምንም ያካበድኩኝ ምናምን አለ። ስታገኙትም በቃ ገንዘብ ቋቅ እስኪላችሁ ድረስ ሰርታችሁ እንኳን እጃችሁ ሲገባ የምትፈልጉትን ሁሉ ካሟላችሁ በኋላ ለዚህ ነው እንዴ የተገበገቡት የነበረው? በቃ ለዚህ ነው ሳለቅስ እንቅልፍ ሳጣ የነበረው። ትርጉም ያጣባችኋል። ለፍታችሁ ሄዳችሁበት መንገድ ከሆነ አትጸጸቱም። በሰው ላይ ተረማምዳችሁ የሰው ልብ ሰብራችሁ ሰው ላይ ተጠቅማችሁ ግን ያን ነገር ልክ እንዳገኛችሁትና እንዳሳካችሁት ከሊናችሁ መደበቅ አትችሉም። ስለዚህ አታርጉት። እምነግራችሁ ልቦለድ ምናምን አለ ማግኘቱንም ማጣቱንም ቫልዩንም ትርጉሙንም አይቼው ስለማቅ ስሜት የለውም በቃ ምንም። ስለዚህ እሱ እያረገብሽ ያለው ከአንቺ ገንዘብ ወስዶ ህይወቱን ለማስተካከል ነው። ወይ ሌላ ሴት ሊያገባበት ይችላል፣ ወረቀቱን ሊያሰራበት ይችላል፣ ወይ የሆነ ሀገር ሄዶ ራሱ ሊቀይር። በዛ አይነት መንገድ ሲሉ ቢቀየር እኔ ምን አይነት መቀየር ነው የሚገባኝ ትርጉሙ እሱ። ስለዚህ የኔ እናት ብሰይ አትጃጃይ። እንኳን ብሎክ አረገሽ አንቺ አሁን ከዚህ እንደወጣሽ ብሎክ አርጊ። ህግ 2 ከዛሬ ጀምሮ በምንም አይነት መልኩ እንዳትሸወጂ። ሰው ሁሉ ጥቅም ነው የሚፈልገው። ቤተሰብ፣ ጓደኛ፣ ዘመድ አዝማድ ምናምን ሳቲ አንገትሽን ደፍተሽ ስሪ። ገንዘብ ያዢ፣ ራስሽን ቆጥቢ። ገንዘብ የሌለው ሰው ጋር ተብያ እንደ አረብ ነው የሚነቅሉሽ። የገዛ ቤተሰቦችሽ እንኳን አይፈልጉሽም። የሆነ ሰዓት ሆይ ከአረብ ሀገራውን ስትሄዱ አብዛኞቻችሁ የሆነ ሳምንት እንደ ንግስት ነው የምትታዩት። ቤት ውስጥ መጣችሁ እኮ ዘመድ አዝማድ ይሰበሰባል፣ ድግስ ይደገሳል። በቃ ወርቅ ሊያነጥፉልሽ ነው የሚዘጋጁት ነው። እዛ ከአንድ ወር ምናምን በኋላ ሁሉም የራሱ ጉዳይ ነው ተረሻለሽ። ከዛ እንዲህ ወደ ላይ ሰቅለውሽ የነበሩ ሰዎች ስትፈጠፈጪ ተስፋ ትቆርጫለሽ። ሰው አጣው፣ ጨለመብኝ፣ ሰው ሁሉ ራቀኝ። እንደዚህ የሆነ ሰሞን ወከባ ነው የሰው ልጅ። መቼ ነው የምትሄጂልን ማለት ይጀምራሉ ራሳቸው ማለት። ቤተሰቦችሽ ራሱ ማንም ሰው ካንቺ ማግኘት ነው የሚፈልገው። ታመሽ አሁን ስለ ጤናሽ የጠየቀሽ ሰው አለ? በዚህ በ24 ሰዓት ውስጥ ስለ ደህንነትሽ ሌሎቻችሁ እዚህ ውስጥ ያላችሁ ሰዎች ስለ ደህንነታችሁ የጠየቃችሁ ሰው አለ? ደህና ነሽ ወይ? የምር እንደው አይምሮሽ ሰላም ነሽ ወይ? ጤናሽ ከገንዘብ ከጥቅም ምናምን ውጪ ከመሟሟቅ ውጪ ደህና ነሽ ወይ? እንዴት ነሽ አንቺ ያላችሁ ሰው አለ? ብቻችሁ ናችሁ ማለት ነው። አለቀ።
ገንዘብ ብትልኪ ግን 24 አወር ሊደወልልሽ ይችላል። ሶ ለራስሽ ኑሪ፣ ለራስሽ ወቂበት። ትዳር፣ ፍቅረኛ፣ ጂኒ ምናምን መፈልጊ ከሆነ ጊዜ ጠብቆ ይመጣል። ተለወጫ እንጂ ትክክለኛው ሰው ካልመጣ እንዲያነግኝ ነው አትግቢ። ትክክለኛው ሰው እንዲመጣ ደግሞ ጊዜ ይፈልጋል። እግዚአብሔር ያለው ነገር ከሆነ አንቺ አጥር ዘግተሽ ሲንግል ሆናለሁ ብለሽ በርሽን ዘጋግተሽ እንኳን ብትቀመጪ ሰብሮ ይገባል። ያ ፍቅር ያሸንፋል የሚባለው እኮ እሱ ነው። ትኩረት ማድረግ ያለብሽ ነገር ራስሽን መቀየር፣ ስራሽ ላይ፣ አላማሽ ላይ፣ ገንዘብ መያዝ ላይ፣ የወጣሽበት ጉዳይ ቶሎ ከስደት ሀገር ተፍ ብለሽ ወጥተሽ የራስሽን ቢዝነስ ስለመክፈት የተሻለ ነገር ስለመስራት ማሰብ እንጂ ትዳሩን ፍቅሩም ያንቺ ስራ አይደለም፣ የፈጣሪ ስራ ነው። ወደድሽም ጠላሽም ፈጣሪ ዘር እንድትተኪ እንድትባዢ ህይወት እንዲቀጥል ይፈልጋል። የትዳር ሀሳብ ያ ነው። ፈጣሪ ትዳርን ያቋቋሙ በቃ የሰው ልጅ እንዲባዛ ራሱን እንዲተካ ያ ሀሳብ የፈጣሪ ነው። ገብቶሻል? ሶ የሱ ስራ ነው። በቃ እኔ ለፈው ጣርኩኝ፣ ተጀናጀንኩ አልተጀናጀንኩ መሆኑ አይቀርም። የሱ አላማ ስለሆነ ሰው እኔ መተኩረት ጥረት ማድረግ ያለብኝ የኔን ጥረት የሚፈልግ ጉዳይ ላይ ብቻ፣ ጤናዬ ላይ፣ ሰላሜ ላይ፣ ፋይናንሻሊ፣ እውቀቴ ላይ፣ ማህበራዊ ህይወቴ ላይ፣ መንፈሳዊ፣ እነዚህ ነገሮች ሁሉ የኔን ጥረት የሚጠይቁ ናቸው። ትዳር የኔን ጥረት አይጠይቅም። የኔ እናት ቤት ያንኳኩቶ ሊመጣ ይችላል ወይ ወጣ ስል እዚህ ጋር ምናምን እንትን ፌንት አደረገች ኮማ ክፍል አስገቧት ወጣ ስትሉ ምናምን በሆነች ጦስ ዶሮ ተዋውቃችሁ ምናምን ያንቺ ሰው ከሆነ ራስሽን ትዳር ውስጥ ልታገኙ ትችላለሽ። አትጃጃሉ። እድሜ ሄደ 35 ሆነኝ 30 ሆነኝ 40 ልገባ ነው ቶሎ ምናምን ብለሽ የሆነ መንገድ ላይ ታገባኛለህ አታገባኝም በቃ መጋባት ብቻ ነው የምፈልገው ምናምን አይነት ስታፍ ውስጥ ያላችሁ ሰዎች አላችሁ። እንቀርጋችሁ ማንም ይሁን ማን ብቻ ለገባ እንደ 40 ቢሆንሽ ስምን እግዚአብሔር አይሳሳትም እኮ እስከዛ ድረስ 40 እስኪሆንሽ ሲንግል ከሆንሽ በቃ ፈቃዱ ነው ማለት ታገሽ። ደግሞ 40 ሊሆናችሁ ያላችሁ ሰዎች ደግሞ ይልሽ ቆሞ ሊያስቀረው ብላችሁ እንዳታስቡ። ከተሳሳተ ሰው ጋር ገብታችሁ ከምትሰበሩ ትዳር ውስጥ ከትክክለኛ ሰው ጋር ለመግባት ብትዘገዩ ይሻላል። እችን አስምሩባት። ወይስ የዛሬው ይለያል። የዛሬው በፈጣሪ የዛሬው ቀዶ ጥገና ኤቨር በቃ ማለት እንደዛሬ ያስቆኝ ኢንትረስቲንግ በቃ እያንዳንዱና ትንሽ ለየት ያለ ነው። ፊልም የሚመስሉ ነገሮችን የሰማነው ዛሬ። ኤኒዌይስ ሰዓታችንን ጨርሰናል። እሷን ስለማከብር ሀሳቧን ትጨርስ ብዬ ነው የቆየ ነው። ቶፕ 3 ላይ ያሉትን ፎሎ አድርጓቸው እስቲ። አመሰግናለሁ ሁላችሁ ነው ሶናችሁን እየሰማችሁን የነበራችሁት በተለያየ ዓለም ላይ አንድ ላይ ተሰባስበን ደስ ይለኛል። ይሄንን እወደዋለሁ። በቃ እንዲህ ማናችሁ ነው እወደዋለሁ። ምንም በቃ ይሄ ምን ቋቆሬ ለተረባ ምናምን ይኖራል ኮሜንት ላይ አሪፍ ነው። የተረባ እንደውም ያደግንበት ነው። ከዛ ውጪ ጥላቻ የለ፣ መከፋፈል የለ፣ አንዱ ከአንዱ ጋር የተለየ ይሄ ነው በቃ የምፈልገው እኔ። ሀገር ማለት ይሄ ነው። አያችሁ አንድ ሳጥን ውስጥ ነው ያለ ነው። ሰውን በሰውነቱ ብቻ ነው እዚህ የምንከባበረው። በቃ ይሄ ነው። ከገንዘብም ከምንም በላይ ነው የሚያስደስተኝ። በቃ ይሄ በምንም ልቀይረው አልችልም። በምንም በገንዘብ በሆነ ንብረት በሆነ እውቀት በምንም ልቀይረው አልችልም። ይሄ በጣም በህይወቴ ውስጥ ውዱ ነገር ይሄ ነው። በቃ ከእናንተ ጋር ያሳለፍኩት ኑ እሺ፣ የደበራችሁ የከፋችሁ ልተንፍሰው ላወራው ብላችሁ ያስቡት ነገር ካላችሁ ሰዎች ብቻችሁን አይደላችሁ። እሺ አዳምጣችኋለሁ። ነገ በተመሳሳይ ሰዓት እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ